የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና በቴሌቪዥን ጣቢያው የስቱዲዮ ባለሙያዎች ስም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤው መጣው ሲራይና ለመርሴ ይባላለሁኝ። ወደ ዛሬው ፕሮግራም በቀጥታ ከመግባቴ በፊት ዘወትር እንደማደርገው ሁለት ማሳሰቢያዎችን ወደ እናንተ ለመናገር ፈልጋለሁ። አንደኛው በዚህ የቴሌቪዥን ጣቢያ ብዙ ፕሮግራሞች ወደ እናንተ እየደረሱ ይገኛሉ። ምናልባት በእነዚህ ፕሮግራሞች እየተጠቀማችሁና ህይወታችሁ እየተቀየረ ከሆነ ከዚህ የቴሌቪዥን ጣቢያ ጋር አብሮ መስራት፣ እዚህ ቴሌቪዥን ጣቢያ ላይ መዝራት መልካም ዘር ስለሆነ ፍሬው የሚያማረ ነውና ፕሮግራሙን እየተከታተላችሁ እናንተም አብሮ ሰራተኝነታችሁን በአይነት ሊሆን ይችላል፣ በገንዘብ ሊሆን ይችላል ድጋፍ ማድረግ ተገቢ ስለሆነ በቴሌቪዥን ጣቢያው ስክሪን ላይ ባሉት የቴሌቪዥን ጣቢያው አድራሻዎች ደውላችሁ ለዚህ ቴሌቪዥን ጣቢያ አስፈላጊውን ድጋፍ እርዳታ ብታደርጉ መልካም ነው ብዬ እንደ እግዚአብሔር ሰው ላሳስባችሁ ፈልጋለሁ። ሁለተኛው ደግሞ በቴሌቪዥን በዚህ የማለዳ ስንቅ ፕሮግራም የሚተላለፉትን ፕሮግራሞች እያያችሁ ያላችሁን አስተያየትና ጥቆማ ስለምትሰጡን ሰዎች እግዚአብሔር ዘመናችሁን ይባርክ። ብዙ ሰዎች ትደውሉልኛላችሁ፣ በቴሌቪዥን ጣቢያው ፕሮግራሞች ላይ ያላችሁን አስተያየቶች ትሰጣላችሁ። እግዚአብሔር ዘመናችሁን ይባርክ። ይህ የሚገባ ስለሆነ ይሄንን ካልኩኝ ዛሬ አንድ አዲስ ርዕሰ ጉዳይ ይዤ መጥቻለሁኝ። ከዛሬ ጀምሮ በተከታታይ በመንገናኝባቸው ክፍለ ጊዜዎች ስለ ድርጊት ማድረግ በሰው ህይወት ውስጥ ያለውን ተጽዕኖ ድርጊት የውጤት ባለቤት እንደሚያደርግ ማካፈላቸው የመጽሐፍ ክፍሎች አሉ። ዛሬ የመጀመሪያውን ክፍል ከማቴዎስ ወንጌል ምዕራፍ 7 አብረን ለማየት እንሞክራለን። ይህ ፕሮግራም እንደምታውቁት ከ20 ደቂቃ ላነሰ ወደ እናንተ የሚደርስ በጣም ለአጭር ደቂቃዎች የሚተላለፍ ነው። በዛ ውስጥ በረከት አለው። ቀናችሁን ሳምንታችሁን የምትይዙበት በረከት አለ። መጨረሻ ላይ ዘወትር እንደማደርገው የምትከታተሉትን ሰዎች ሁሉ በጌታ ስም ባርካለሁ። ስለዚህ መልካም ነገር የምትካፈሉበት ስለሆነ ስራ እየሰራችሁ ቤት ውስጥ ምግብ እየበላችሁ መንገድ ደግሞ ልትወጡ ያላችሁ ለመውጣት እየተዘጋጃችሁ ልትከታተሉት የምትችሉት ስለሆነ እንደ ቤተሰብ ይሄን ፕሮግራም በቤት ሆናችሁ የምትከታተሉ ሰዎች ሁላችሁም ለዚህ አጭር ደቂቃ የሚተላለፍ ፕሮግራም እንድትሳተፉ እንድትካፈሉ በረከቱንም ቃሉንም ልጋብዛችሁ ፈልጋለሁ። ይሄን ካልኩ ወደ መልእክቱ ስመጣ ዛሬ የምናየው በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ ያለውን ቃል አካፍላችኋለሁ። እንደዚህ ይላል ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። በዚያን ጊዜ ጌታ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ይላል። እንግዲህ ምንድነው ያለው? በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ይልና በሰማይ ያለ አባት ያለ እሱ ፈቃድ አለው። በሰማይ ያለው እግዚአብሔር ፈቃድ አለው። ያንን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ወደ መንግስተ ሰማይ አይገባም ይላል። ጌታ ሆይ የሚሉትን ደግሞ ሲዘረዝራቸው ብዙዎች ይመጡና በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ይላል። እንግዲህ እግዚአብሔር አንድ ነገር የእግዚአብሔር ጌታ ኢየሱስ ክርስቶስ አንድ ወሳኝ ነገር እዚህ ጋር ያነሳል። ስለ ድርጊት የእግዚአብሔርን ፈቃድ ስለማድረግ ይናገራል። እግዚአብሔር ምንድነው ፈቃዱ? እግዚአብሔር በኔ ህይወት ምንድነው ፈቃዱ? ወገኖቼ አሁን ፕሮግራሙን በመተከታተሉ ሰዎች የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ፈቃድ ሳይሆን ትንቢት ብትተነብዩ፣ የእግዚአብሔር ፈቃድ ሳይሆን ታምራት ብትሰሩ፣ የእግዚአብሔር ፈቃድ ሳይሆን አጋንንት ብታስወጡ እግዚአብሔር ከዚያ ነገር ጋር ትብብር የለውም። ለምን? አላውቃችሁም አላቸው ይላል። እነኚህ ሰዎች ትንቢት አልተናገርንም፣ ታምራት አልሰራንም፣ አጋንንት አላስወጣንም። እነኛውን በዘመናችን ትልቅ ማርኬቱ ላይ ያሉ እንቅስቃሴዎች ናቸው። ትንቢት መናገር፣ አጋንንት ማውጣት፣ ታምራት መስራት ሁሉ ሰው በዚህ ዘመን ይፈልገዋል። ምክንያቱም ይሄ መንገድ የዝና ነው፣ ይሄ መንገድ የመታወቂያ ነው፣ ይሄ መንገድ ቢዝነስ የመስሪያ ነው። ግን የእግዚአብሔር ፈቃድ ግን አይደለም። ወገኖቼ ጥሩ ነው ታምራት መስራት፣
ትንቢት መናገር ጥሩ ነው። አጋንንትን ማስወጣት ጥሩ ነው። ግን የእግዚአብሔር ፈቃድ መሆኑን ግን ቼክ ማድረግ ያስፈልጋል። እግዚአብሔር ያንን እንድናረግ ጠርቶናል ወይ ነው? እግዚአብሔር በዛ ጸጋ ቀብቶናል ወይ ነው? እግዚአብሔር ያንን አጀንዳ በውስጣችን አስቀምጧል ወይ ነው? እግዚአብሔር ያልሰጣችሁን ተጣጥራችሁ እዛ ውስጥ ገብታችሁ ብታረጉ እግዚአብሔር እዛ ውስጥ ፈቃዱ ስለሌለ በዛ አቅጣጫ ስላልጠራችሁ አላውቃችሁም ብዬ እመሰክርባችኋለሁ ይላል። ወገኖቼ ምድር ላይ ኖራችሁ የተሰማራችሁበትን ፊልድ የተሰማራችሁበትን የሥራ መስክ የአገልግሎት መስክ ቼክ አድርጉ። በእርግጥ ያ የእግዚአብሔር ፈቃድ ነው ወይ? ይሄውን የምትሰሩት ሥራ የእግዚአብሔር ፈቃድ ነው ወይ? ይሄውን የምታገለግሉት አገልግሎት የእግዚአብሔር ፈቃድ ነው ወይ? ይሄውን የምትኖሩት ኑሮ የእግዚአብሔር ፈቃድ ነው ወይ? እግዚአብሔር ፈቃዱን እንድናረግ ይፈልጋል። የእግዚአብሔርን ፈቃድ የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት ወደ መንግስተ ሰማይ አይገባም ብሎ ጌታ ኢየሱስ ይናገራል። ስለዚህ የእግዚአብሔር ፈቃድ ምንድነው? የእግዚአብሔርን ፈቃድ ማወቅና ማድረግ ነው የታላቅነት መንገድ። የእግዚአብሔርን ፈቃድ ማወቅና መፈጸም ማድረግ ነው ሰው ኖረ እግዚአብሔርም ተቀበለው የሚባለው። ጌታ ኢየሱስ ክርስቶስ በግልጽ ነው የሚናገረው። የአባቴን ፈቃድ የሚያደርግ ይላል። ዛሬ ይህን ፕሮግራም የምትካፈሉኝ ሰዎች እስኪ እንዲህ ብዬ ቻሌንጅ ላርጋችሁ ልጠይቃችሁ። በእርግጥ አሁን የእግዚአብሔርን ፈቃድ አውቃችሁ እያደረጋችሁ ነው ወይ? አሁን አኗኗራችሁ የእግዚአብሔር ፈቃድ ነው ወይ? እርምጃችሁ የእግዚአብሔር ፈቃድ ነው ወይ? አሁን የምታደርጉት ድርጊት በእርግጥ የእግዚአብሔር ፈቃድ ነው ወይ ብላችሁ ቆም ብላችሁ ማየት አለባችሁ። የት ነው የምትኖሩት? በዚያ ስፍራ እንድትኖሩ የእግዚአብሔር ፈቃድ ነው? ወዴት እየሄዳችሁ ነው? ድርጊት ነው መሄድ፣ መኖር ድርጊት ነው። ማንኛውም በህይወታችሁ የምትፈጽሙት ነገር ድርጊት ነው። ያን ነገር እግዚአብሔር ኮንፈርም አድርጓል ወይ አረጋግጧል ወይ? ለዛ ነው ወይ የጠራችሁ? ለዚህ ስራ ነው ወይ የጠራችሁ? ለዚህ ዓላማ ነው ወይ የጠራችሁ? አሁን ለምታደርጉት ነገር ነው ወይ የጠራችሁ? በእርግጥ የእግዚአብሔር ፈቃድ እዛ ውስጥ አለ ወይ? ዛሬ እኮ ወገኖቼ ኃጢአት በአደባባይ በጎዳና ላይ ነው የሚሰራው። ሰዎች ያደርጉታል። ግን በዛ ድርጊት ውስጥ በዛ መፈጸም ውስጥ እግዚአብሔር አለ ወይ? ሰዎች እኮ ዛሬ ጫት እየቃሙ ጌታ ሆይ ሊሉት ይችላሉ። ግን ያ መቃማቸው፣ ያ ማጨሳቸው፣ ያ ድራግ መውሰዳቸው፣ ያ ሐሽሽ ማድረጋቸው የእግዚአብሔር ፈቃድ ካልሆነ በእርግጠኝነት እኔ ነግራችኋለሁ ፈቃዱ እዛ ውስጥ ከሌለ እነኚህን ሰዎች እግዚአብሔር አላውቃችሁም ነው የሚለው። ታደርጉታላችሁ፣ ግን እግዚአብሔር እዛ ውስጥ ፈቃዱ ከሌለ መጨረሻችሁ እግዚአብሔር ይክዳችኋል። አላውቃችሁም ነው የሚላችሁ። አላውቃችሁም አላችሁ ይላል። በጣም እኮ ነው የሚገርመው። ምን እንዳለ ታውቃላችሁ? አላደረግንም፣ ትንቢት አልተናገርንም፣ እንደዚህ ያለ አጋንንት አላስወጣንም፣ በስም ትንቢት አልተናገርንም፣ ታምራት አላደረግንም ይሉኛል አለ። በዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ አመፀኞች ነው የሚላቸው። ሰው የሆነ ነገር አድርጎ መጨረሻ አመፀኛ ከተባለ ከሰው ሁሉ ምስኪን ነው አመፀኛ ብሎ እግዚአብሔር ከጠራው። ስለዚህ ወገኖቼ ከእግዚአብሔር ፈቃድ ውጪ ምንም ነገር ብታረጉ እናንተ አመፀኛ ናችሁ። አጋንንት ልታስወጡ ትችላላችሁ፣ አመፀኞች ናችሁ። ትንቢት ልትናገሩ ትችላላችሁ፣ አመፀኞች ናችሁ። ታምራት ልታረጉ ትችላላችሁ፣ አመፀኞች ናችሁ። ለምን? የእግዚአብሔር ፈቃድ እዛ ውስጥ የለም። በዚህ ዘመን እኮ ማንም ሳይጠራቸው ሰው የሚተነበየው አሉ። የእግዚአብሔር ፈቃድ አይደለም። እያከናወኑት ያሉት አገልግሎት የእግዚአብሔር ፈቃድ አይደለም። እስኪ ቼክ አድርጉ። የእግዚአብሔር ፈቃድ ነው ወይ? በሚዲያ የምትለቁት ፈቃዱ ነው ወይ? ሰው የምትሳደቡት ፈቃዱ ነው ወይ? የምትቃወሙት የእግዚአብሔር ፈቃድ ነው ወይ? ምንም ነገር የምታረጉት እዛ ውስጥ የእግዚአብሔር ፈቃድ አለ ወይ? ወዴት ልትሄዱ ነው? ይሄን ፕሮግራም ሲያልቅ የእግዚአብሔር ፈቃድ ነው ወይ? ምን ልትሰሩ ነው ዛሬ? የእግዚአብሔር ፈቃድ ነው ወይ? የት ሀገር ነው የምትኖሩት? የእግዚአብሔር ፈቃድ ነው ወይ? እዛ ውስጥ ፈቃዱ አለ ወይ? ከሌለ አመፀኞች ናችሁ። በጉዟችሁ፣ በኑሯችሁ፣ በድርጊታችሁ ውስጥ የእግዚአብሔር ፈቃድ ከሌለ እግዚአብሔር እናንተን አመፀኛ ይላችኋል። ለምን? የሱ ፈቃድ እዛ ውስጥ የለም። የሱ ፈቃድ እዛ ውስጥ የለም። ድርጊታችሁ ውስጥ የሱ ፈቃድ የለም። ወገኖች የእግዚአብሔር ፈቃድ መሆኑን ሰው ማወቅ አለበት። ፈቃዱን አውቆ ሰው ሊያደርግ ይገባል።
ወገኖቼ እምታደርጉት ነገር ውስጥ ነው ጽድቅም ኩነኔም ያለው እዛ ውስጥ ነው እግዚአብሔር አመፀኛ ካመጽም ነፃ መሆናችሁን የሚያረጋግጠው መጽሐፍ ነው የሚለው በስምህ እንዲያርገናል በእግዚአብሔር ስም ብዙ እየተደረገ ግን የእግዚአብሔር ፈቃድ እዛ ውስጥ አለ ወይ ነው በስሙ እጅግ ብዙ ነገር በዚህ ዘመን ይደረጋል ስሙን ሰዎች እየጠሩ ብዙ ነገር ያደርጋሉ ስሙን ጠርተው ሰዎች ህዝብ ይመራሉ ስሙን ጠርተው ቸርች ይመራሉ ስሙን ጠርተው ተቋማትን የእምነት ተቋማት የሃይማኖት ተቋማትን ይመራሉ ስሙን እየጠሩ በአውደ ምሕረት ላይ በመሰዊያ ላይ በፑልፒት ላይ ሰዎች ቆመው ስሙን እየጠሩ እጅግ ብዙ ተግባራት ይፈጽማሉ እግዚአብሔር ግን እዛ ድርጊት ውስጥ ፈቃዱ መኖሩን ቼክ ያደርጋል ሁሉ ጊዜ ቱምቢው መለኪያው የእግዚአብሔር ፈቃድ እዛ ውስጥ አለ ወይ ነው እምናደርገው ድርጊት ውስጥ የእግዚአብሔር ፈቃድ አለ ወይ ወገኖቼ ታደርጉታላችሁ እኮ ግን ውስጡ የእግዚአብሔር ፈቃድ የሆነ ኤሌመንት ከሌለው እግዚአብሔር አመፀኛ ይላቸዋል ምድር በአመፀኞች ለምንድን ነው የተሞላቸው ያደርጋሉ እኮ ሰዎች እጅግ ብዙ ነገር ያደርጋሉ ግን እግዚአብሔር ይመጣና የሱ ፈቃድ ካልሆነ ዞር በሉ ይቃወማል ይመሰክርባቸዋል አመፀኞች ከኔ ራቁ በጣም የሚያስገርመው ደግሞ ድርጊቱን ያደረጉ በስምህ ነው ያደረግነው ይላሉ ባንተ ስም ነው ላንተ ብዬ ነው ዋጋ የከፈልኩት ላንተ ብዬ እንዲህ አድርጌ እግዚአብሔር እኔን ባለ ራእይ አድርገኝ መልእክተኛ አድርገኝ በቃ ጥሪ ያለኝ ምንም ችግር የለውም እግዚአብሔር እዚህ ሁሉ ውስጥ ችግር የለውም ምንም ነገር ብላችሁ አንድ ድርጊት አንድ ተግባር ልትጀምሩ ትችላላችሁ የሚገርመው ግን ጌታ ኢየሱስ እዚህ የምታደርገው ነገር ውስጥ የእግዚአብሔር ፈቃድ የአባቴ ፈቃድ አለ ወይ መለኪያው እሱ ስለሆነ የእግዚአብሔር ፈቃድ አለ ወይ የእግዚአብሔር ፈቃድ ካለበት እግዚአብሔር በበጎ ይመሰክርላችኋል የምታደርጉት ነገር ውስጥ የእግዚአብሔር ፈቃድ ከሌለ መጨረሻ አመፀኛ ብሎ እግዚአብሔር በተቃራኒ ቆምባቸዋል ከእግዚአብሔር ጋር የሚጣሉ ይደቃሉ መጨረሻቸው መድቀቅ ነው መጥፋት ነው አለመከናወን ነው ከጨለማ ወደሚደነቅ ብርሃን የመጡ ሰዎች ተመልሰው ጨለማ ውስጥ ነው የሚገቡት የእግዚአብሔር ፈቃድ ያልሆነ ነገር ማድረግ መጨረሻው ይሄ ነው እስኪ ቼክ አድርጉ የምታደርጉት ምንድነው ያደረጋችሁ ያላችሁት ምንድነው እየሰራችሁ ያላችሁት ምንድነው እየተማራችሁ ያላችሁት ምን ለማድረግ አቅዳችኋል ምንድነው የዚህ ዓመት እቅዳችሁ ወደፊት በሚመጡት 5-10 ዓመታት ምን ለማድረግ አስባችኋል በየለቱ ምንድነው የምታረጉት ወደ ሚዲያ መጣችሁ ምንድነው የምትናገሩት ምንድነው የምትሰሩት ምንድነው የምትጽፉት ምንድነው ተቃውሞ ምንድነው ድጋፉ ምንድነው ድርጊቱ ብዕር አንስታችሁ ምንድነው ለመጻፍ የምትሞክሩት ምንድነው የምታደርጉት ነገር ምንድነው ማንንም ሰው ከላይ እስከታች ከባለ ስልጣናት ጀምሮ እስከ ተራሰው ምንድነው ያደረግን ያለነው እግዚአብሔር መጥቶ በምንም ደረጃ ብትሆኑ በከፍተኛ ስልጣን በሚኒስትርነት ደረጃ ሙሉ በታች ደግሞ በጣም የመጨረሻው ተራሰው ሙሉ እግዚአብሔር ድርጊታችሁን ያይና እዛ ውስጥ የእግዚአብሔር ፈቃድ አለ ወይ ብሎ ይጠይቃል እዛ ውስጥ የእግዚአብሔር ፈቃድ አለ ወይ የእግዚአብሔር ፈቃድ እዛ ድርጊት ውስጥ ከሌለ እግዚአብሔር ይቃወማችኋል እናንተ አመፀኞች አላውቃችሁም ነው የሚለው ሰው ታውቃላችሁ በመሪነት ቦታ ላይ ሆኖ አገር ተቋም ህዝብ ማህበረሰብ የሚመራበት ፖዚሽን ላይ ተመርጦ ሆኖ ተቀምጦ ያን ተቋም ያንን አገር ያንን ህዝብ ያን ማህበረሰብ እየመራ ምንድነው የሚያደርገው እግዚአብሔር ይመጣና ድርጊቱን ያያል ምንድነው እየተከናወነ ያለው እዛ ድርጊት ውስጥ እግዚአብሔር ፈቃዱን ካጣ ያንን ሰው አመፀኛ ይላል ሂድ ከዚህ ይላል እግዚአብሔር አላውቅም ይላል እግዚአብሔር የኛ አምላክ ነው ለምን የእግዚአብሔር ቃል አይሻሻልም በማንንም ላይ ተፈጻሚ ነው ለምሳሌ እኔ የህግ ባለሙያ አይደለሁም ግን የህግ ሰዎች ሲናገሩ ህገ መንግስት የህጎች ሁሉ የበላይ ነው ይላሉ እንግዲህ ብዙ የህግ አይነት ይኖራል የወንጀለኛ መቅጫ ህግ የሚሉት የቤተሰብ ህግ የሚሉት የፍትሐ ብሔር ብዙ እንግዲህ እኔ ባለሙያ አይደለሁም ግን በቃ ፍርድ ቤት አካባቢ እነዚህ ህጎች ይተቀሳሉ ግን ሲያጠቃልሉት ህገ መንግስት የህጎች ሁሉ የበላይ ነው እንግዲህ ህገ መንግስት ከተጠየቀ በቃ የመጨረሻው ህግ ተጠየቀ ማለት ነው ተጠቀሰ ስለዚህ ከዛ በላይ ህግ የለም ያ ተፈጻሚ ነው በማንም ላይ የእግዚአብሔር ቃል እንደዚህ ነው የእግዚአብሔር ቃል ከህገ መንግስትም በላይ ነው ህገ መንግስት አንድ ባውንደሪ ላይ ነው የሚሰራው ለምሳሌ የኢትዮጵያ ህገ መንግስት ኢትዮጵያ ውስጥ ብቻ ነው የሚሰራው ከኢትዮጵያ አንድ ስንዝር ስትሻገሩ ኬንያ ላይ አይሰራም ጅቡቲ ላይ አይሰራም
ሌላ ሀገር ወስዳችሁ አፕላይ ማድረግ አትችሉም። የመጨረሻ እንኳን የህጎች ሁሉ የበላይ የተባለው ህግ እዛ ባውንደሪ ብቻ ነው የሚሰራው። የእግዚአብሔር ቃል ግን አገር አይወሰንለትም፣ ሰው አይለይለትም፣ ስልጣን አይልም፣ ልጅ አይልም፣ አዋቂ አይልም፣ ሰማይ አይልም፣ ምድር አይልም፣ ከምድር በታች አይልም። የመጨረሻው የስልጣን ቃል የእግዚአብሔር ቃል ነው። ከእግዚአብሔር ቃል በላይ መሆን አይቻልም። ስለዚህ የእግዚአብሔር ቃል ምን ይላል? አላውቃችሁም፣ የአባቴን ፈቃድ የሚያደርግ ብቻ እሱ ወደ መንግስተ ሰማይ ይገባል። የሰማዩ አባቴን ፈቃድ የማያደርግ ወደ እግዚአብሔር መንግስት ወደ መንግስተ ሰማይ አይገባም። ስለዚህ ድርጊት ውስጥ የእግዚአብሔር ፈቃድ ግዴታ ነው። ድርጊት ውስጥ የእግዚአብሔር ፈቃድ ግዴታ ነው። የሰማዩ የአባቴን ፈቃድ የሚያደርግ ሁሉ ወደ እግዚአብሔር መንግስት ይገባል፣ ወደ መንግስተ ሰማይ ይገባል። ጌታ ኢየሱስ ይሄንን ነው የሚነግረን። ስለዚህ ወገኖቼ ድርጊታችንን ቼክ ማድረግ አለብን። በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማይ የሚገባ አይደለም። በዚህ በኩል የሆነ ነገር እያደረግ ማይገባ ያመጽ ነገር በዚህ በኩል ደግሞ ምትሰብክ ከሆነ በዚህ በኩል ጥፋት እየሰራ በዚህ በኩል ደግሞ በቃ ሌላ ሰማያዊ አካል ሆኖ ለመታየት መሞከር በእግዚአብሔር ዘንድ ያከባድ ነው። እግዚአብሔር ድርጊቱን ነው የሚያየው። እግዚአብሔር ድርጊቱን ነው ምንናገረውን አይደለም። እግዚአብሔር ድርጊታችንን ቼክ ያደርጋል። እዛ ውስጥ ፈቃዴ አለ ወይ? የእግዚአብሔር ፈቃድ እዛ ውስጥ ካለ አለቀ በቃ። ምን አለ ጌታ ኢየሱስ? በሰማይ ያለው የአባቴን ፈቃድ የሚያደርግ ይላል። የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ መንግስተ ሰማይ አይገባም። እነማን ናቸው ጌታ ሆይ የሚሉት? ቀጠለና እንዲህ አለ፣ በዚያ ቀን ብዙዎች ጌታ ሆይ መጡ። ጌታ ሆይ የሚሉት ጌታ ሆይ በስምህ ትንቢት አልተናገርንም? እየተነበዩ ነው የኖሩት። በስምህ አጋንንት አላወጣንም? አጋንንት እያስወጡ ነው የኖሩት። በጣም እኮ ነው የሚገርም። በስምህ ብዙ ታምራት አላደረግንም? ታምራት በታምራት ሲያደርጉ ነው የኖሩት። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋል። ቼክ ሲደረግ ተንብየዋል። ብዙ ትንቢት አምጥተዋል። ብዙ አጋንንት አስወጥተዋል። ብዙ ታምራት አድርገዋል። ግን ቼክ የተደረጉት የእግዚአብሔር ፈቃድ እዛ ውስጥ የለም። እነኚህ ሰዎች ያለ ቦታቸው ያለ ጥሪያቸው ነው ገብተው እነዚህን ተግባራት ሲፈጽሙ የኖሩት። ጥሪያቸውና ድርጊታቸው አልተገናኘም። እግዚአብሔር የጠራቸው ቦታ አልነበሩም። ወገኖቼ እኮ ለመንፈሳዊ ሰዎች ብቻ አይደለም፣ በሌላም ለተሰማራችሁ ሰዎች ነው። የት ነው ያላችሁት? ምንድነው እየሰራችሁ ያላችሁት? ምን ተምራችሁ ምን እየሰራችሁ ነው? ለገንዘብ ብላችሁ ነው እዚህ ሙያ ውስጥ የገባችሁት? ወደ ስልጣን የመጣችሁት፣ ወደ ፖለቲካ የመጣችሁት ለዝና፣ ለጥቅም፣ ለገንዘብ፣ ለመታወቅ ብላችሁ ነው? ቦታችሁ ነው ወይ? ቼክ አድርጉ። የተቀመጣችሁበትን ወንበር ቼክ አድርጉ። በኋላ እግዚአብሔር ዞር በሉ ነው የሚላችሁ። አላውቃችሁም አመፀኞች ነው የሚላችሁ። ስለዚህ ወገኖቼ የተቀመጣችሁበት ቦታና የምታደርጉትን ነገር ቆም ብላችሁ ውስጡ የእግዚአብሔር ፈቃድ አለው ወይ ብላችሁ ቼክ አድርጉ። ኑሯችሁን እዩት፣ ትዳራችሁን እዩት። የእግዚአብሔር ፈቃድ እዛ ውስጥ አለ ወይ? ያልጀመራችሁም ቼክ አድርጉ። የእግዚአብሔር ፈቃድ ውስጡ ካለ በእርግጠኝነት እኔ እነግራችኋለሁ እግዚአብሔር ይቀበላችኋል። ያ ድርጊት እግዚአብሔር ይቀበለዋል። ለምን? ፈቃዱ ስላለበት። ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። ዛሬ ይህን ቃል የሰማችሁ ሁሉ በኢየሱስ ክርስቶስ ስም ዘመናችሁ እንደ ቃሉ ይሁንላችሁ። እያንዳንዱ ድርጊታችሁ ውስጥ የእግዚአብሔር ፈቃድ ጠብ ይበልበት። የእግዚአብሔር ፈቃድ ያልሆነ ነገር ከሕይወታችሁ ይወገድ። እግዚአብሔር ራሱ ይለይላችሁ። ስንዴና እንክርዳዱን አንጥሮ ያውጣላችሁ። የሱ ፈቃድ የሌለበት ቦታ በሕይወት ዘመናችሁ ሁሉ አትገኙ። እንድታረጉትም ተላልፋችሁ አትሰጡ። ብትኖሩ እንደሱ ፈቃድ ኑሩ። ብትሰሩ እንደሱ ፈቃድ ስሩ። ብታገለግሉ በኢየሱስም እንደሱ ፈቃድ አገልግሉ። የትም ብትሄዱ የሱ ፈቃድ ይከተላችሁ። ምንም ብታስቡና ብታደርጉ እግዚአብሔር ፈቃዱን ያስታውቃችሁ። በጌታ በኢየሱስም የእግዚአብሔር ፈቃድ ያለበት ነገር በሕይወታችሁ አይፈጸም። የእግዚአብሔር ፈቃድ በሌለበት ስፍራ መገኘት አይሁንባችሁ። ቤታችሁ እግዚአብሔር ፈቃድ ላይ መሰረቱ ይጣል። ኑሯችሁ እግዚአብሔር ፈቃድ ላይ መሰረቱ ይቀመጥላችሁ። እስካሁን ብዙ ነገር ሊበላሽ ይችላል። ዛሬ ግን እንደ እግዚአብሔር ካህን ባርካችኋለሁ። ከዚህ በኋላ ያለው ዘመናችሁ ግን እንደ እግዚአብሔር ፈቃድ ተጀምሮ
እንደ እግዚአብሔር ፈቃድ ይለቅላችሁ። የእግዚአብሔር ፈቃድ የሌለበት ጉዳይ በኢየሱስ ክርስቶስ ስም በሕይወታችሁ አይሁንባችሁ። የሱ ፈቃድ ከእናንተ ጋር ትሁን። የሰማይ አምላክ መከናወንን ይስጣችሁ። ከመልካም ነገር አትጉደሉ። በጌታ በኢየሱስ ስም ምንጫችሁ ብሩክ ይሁን። ዞር በሉ ከተባሉት መቀላቀል አይሆንባችሁ። በጌታ በኢየሱስ ስም መንግሥተ ሰማይ የእናንተ ይሁን። በድርጊታችሁ እግዚአብሔር ይተባበራችሁ። በእያንዳንዱ ድርጊታችሁና አገልግሎታችሁ እግዚአብሔር ኃይሉን ይስጣችሁ። ዛሬ የሰማችሁት ቃል በእምነት ከእያንዳንዳችሁ ጋር ይዋሃድ። የሰማችሁኝና የምትኖሩበት ቤት የሚኖር ሁሉ በጌታ በኢየሱስ ስም የእግዚአብሔር ፈቃድ በእያንዳንዱ የቤተሰባችሁ አባል ላይ የጸና ይሁንላችሁ። ከእናንተ ቤት የእግዚአብሔር ፈቃድ የሌለበት ነገር ላይ ማንም ሰው አይሰማራባችሁ። እግዚአብሔር እናንተና ቤታችሁን በዚህ የቃል ክብር ይጠብቅ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ጨርሰናል። ከዚህ ቀጣይ ያለውን በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን። እስከዛው ሰላም ለእናንተ ይሁን በኢየሱስ ስም።